እየረገጠ ትግሬን እየረገጠ አይኖርም። ትግሬም ከፍ ብሎ ገኖ ኦሮሞን አማራ ሌላውን ትውልድ እየረገጠ አይኖርም። በሃይማኖቱም ቤት በፖለቲካውም ሰው በሰውነቱ ሊከበር ይገባል። በእግዚአብሔር መልክና አምሳል የተፈጠረን ሰዎች ነን። ቋንቋችን የተለያየ ቢሆንም በእግዚአብሔር መልክና አምሳል የተፈጠረን ሰዎች ነን። የሆነ ነገር ሲሆን የሆነ ቦታ ላይ ሄዳችሁ አትወተፉ። እሺ የሆነ ቦታ ላይ ሄዳችሁ ተወትፋችሁ የኛ እንደዚህ ስለሆነ ነው አትበሉ ወንድሞችና እህቶች። ይሄ በጣም ጤነኛ የሆነ መንፈስ አይደለም። እና አምቦ ላይ የተሰጠው መግለጫ ሁለቱ የተለያየ ነው። ኦኬ በዚህ ጉዳይ ምን ይሆናል? ፖለቲከኞችም ይገቡበታል። በዚህ ጉዳይ እልህ ይመጣል ማለት ነው። ከዛ እንደም አትንቀሳቀስም ይላል። ወደ ሸዋ ወደ ምዕራብ ሸዋ ሄደ እስኪ በግድ እንግዲህ ስታረገና ያለን ብሎ አምቦ ይነሳባል ማለት ነው። እና ነገሩ ወደ አልሆነ አቅጣጫ ላይ እንዳይሄድ ለዚህ ሁሉ የዳረገው ምንድነው? ብፁዕነታቸው የኢትዮጵያ ኦርቶዶክስ ክርስቲያን ልጅ ናቸው። እዛው ሲኖዶሱ ይጨርስ፣ ጠቅላይ ቤተ ክህነቱ ይጨርስ። ግን በዚህና ልክ የተሰደቡ ጳጳስ የሉ። ኦኬ መሰደባቸው እሳቸው ለተናገሩት የወንጌል እውነት ነው። ፖለቲካ አልተናገሩ፣ በዘር ጉዳይ አልተናገሩ። በቃ ኢየሱስ ክርስቶስ ቤዛ ተብሎ በተባለበት ማርያም አትባልም ነው ያሉት። ሌላም ቤዛ አናቀም እሷም አትባልም ነው ያሉት። አለቅ መልእክታቸው የ50 ደቂቃ መልእክት ነው ምናምን ነገር የተላለፈው። ኦኬ ራሳቸው ቤተክርስቲያን ጠሩ። አሁን በተአቅቦ ይቀመጡ ብሏል። በቃ ተቀመጡ። እሳቸውም ለቤተክርስቲያን ታዘው ተቀመጡ። እነዚህ ግን ዘር ተኮር ላይ ይናገሩ የነበሩ ሰዎች ግን የተናገሩትን ሰሙ። አዲስ አበባ መግለጫ ሲያሰማ አምቦም ያሰማልሃል ማለት ነው። መንግስት ይወቀቀለን አሉ። አንዳንድ ሰዎች ከግለሰቦች ጋር ስትነጋገሩ ስትጣሉ ዘርጋ ትውልድ ጋር እንደዛ አትሂድ ለፍ እዛ አልፋ አትሂድ። ሚስቱን ልጆቹን እንደዚህ እናት አባቱን የወጣበትን አካባቢ እንደዛ አታድርጉ ወንድሞቼ ናቶች፣ በእውነት አታድርጉ። በጣም ጸያፍ ነው። በጣም ሰይጣናዊነት ነው። አታድርጉ። ቴዲ ካጠፋ ከቴዲ ጋር ብቻ ነው የምንጨፋጨፈው። እንድንጨፋጨፍም የእግዚአብሔር ፍቃድ አይደለም። ግን መነጋገር ካለብን ከቴዲ ጋር ነው የምንነጋገረው። ቴዲ ሚስቱ እኮ ማለት ልጆቹ እኮ ነው ያውቃሉ ምናምን ነገር ዘሩን ምናምን ነገር ኖ አፈንያስ የምን ወደ ኋላ ሄደ እዛ ትውልድን ቤተሰብን መንካት ነው። ነውር ነው። ሚስቱ አርፋ ትቀመጥበት ነውር ነው። ልጆቹ አርፎ ይቀመጡበት ነውር ነው። በወጣበት ማህበረሰብ በቋንቋና በብሔሩ ሊመታ ሊሸማቀቅ አይችልም። አይገባም። በማንንም ነውር ነው። ጌታም አይወደውም። የእውነቴን ብዬምላችሁ ጌታም አይወደውም። እንደዚህ አይነት ልብ ያላችሁ ሰዎች ካላችሁ ለማገልገል የወጣችሁ እግዚአብሔር በምትሰሙት ሰዎች ፊት ነው ሞገስ የሚያሳጣችሁ። ያለ አድሎ በጽድቅ ፍረድ። ሰውነታችን ቢቆረጥ አንድ አይነት ደም ነው የምናፈሰው። የደሙ አይነት ኦና ምናምን ነገር ኤችኦ እና ምናምን ብላችሁ ትሉት ብለድ አይነቱ አለ አይደል? እሱ ካልተለያየ በስተቀር አንድ አይነት ደም ነው። አንድ አይነት ደም ነው። ከአማራው ሲቆረጥ ነጭ ደም አይወጣም። ከትግሬው ሲቆረጥ አረንጓዴ አይወጣም። ከኦሮሞ ሲቆረጥ ቀይ ማነው ጥቁር አይፈስም። አንድ አይነት ደም ነው ብራዘር። ታው ኢየሱስ አይወድም። እዛ ፖለቲከኞች ሆነው እርስ በርስ የሚፋጁ ወደኛ ሊያቀባብሉ ይገባል። እኛ በምንም አይነት መልኩ እኛ የወንጌል አማኞች ስለሆነ እኛ ጋር በምንም አይነት መልኩ ሰውን በኦሮሞነት፣ ሰውን በትግሬነት፣ ሰውን በአማራነት፣ ሰውን በወላይታ በጉራጌነት አላየውም። ሰውን የማየው በክርስቶስ ነው። መታየት ያለበት በዚህ ነው። አይ የኔ ብሔር ደግሞ ከኔ ብሔር ይበልጣል ብለህ ካልክ ጥሩ መድኃኒት አለኝ አልኩ። በከብት መርፌ የምሰጥህ የጽድቅ ቃል አንተን ማን እንድትበልጥ አድርጎሃል? ያኛውንስ ማን እንዲያንስ አድርጎታል? እና ለይህን አይነት መግለጫ ሲሰጡ አየህ ሰሞኑን ሲሳደቡ የነበሩ በብሔር ተኮር ላይ ማለት ነው። ብሔር ተኮር ላይ እንደዛ መሳደብ የለብም። የሆነ ነገር ሲፈጠር አይደለም ሄዶ ወደ ኋላ ሄዶ ኖ ህዝብ አለ ትውልድ አለ ታስቀይማለህ።
እና እግዚአብሔር ለምድራችን በዚሁ በቃ ይበል እኔ ነገሩ ተለጥጦ ወደ ፖለቲካ ዞሮ በዚሁ በተቀሰቀሰው ነገር እሳቸው ዘራቸውን ሳይጠቅሱ ወንጌል በመናገራቸው አይ ብለው ዘራቸውን ሄደው በመስደብ እሳት የጫሩ አሉ ሶሻል ሚዲያ ላይ ይሄ ሁለት ተቃራኒ መግለጫ ነው የተሰጠው እሳቸው ግን ለቤተክርስቲያን ታዛዥ ሆነው ቁጭ ብለዋል በዛው በግቢ ውስጥ በጠቅላይ ቤተ ክህነት ነው ተቀምጠዋል ማለት ነው የቁም እንደቁም አይነት ነገር ሆኖ በቃ የራስ ቤተክርስቲያን ከፈለገች ተሰራቸው እዛው የሆነ ገዳም ውስጥ ወደ ሂድ ቁጭ በል ብላ ብትላቸው ይበሉ ልጃቸው ናቸው የቤተክርስቲያኒቱ ልጅ ናቸው ከአባቶች ጋር ተስማምተው እየሰሩ ነው ያሉት ማለት ነው ይሄን ዝላ ያጥፍታል ብለው ካሉ ይሞግቷቸው ከሳቸው ኩል በእውቀት አቻ የሆኑ ሊቃውንት አሉ ከሳቸውም የበለጡ ሊቃውንቶች አሉ ይነጋገሩ እነሱ እዛ እና የተነጋገሩትን ወደ አደባባይ ያምጡ አንተ ግን ዘር ላይ አስተያየት አትስጥ እኔ እንዴት እንደሚያበሳጩኝ አልኩት አማራ ስለሆነ አማራ ኖ ኖ ኖ ኖ ኖ ስቶፕ ሐሳቡ ላይ ሞግት ኦሮሞ ስለሆነ ይሄ ኦሮሞ በኮታ ይገባ ስቶፕ አፋችሁን ያዙ ወንድሞች ናቶች ቀደም አሁን ገና መግለጫ እየተሰጣታች ኮሜንት ጽፉ ነበር በኮታ ይገባ ነው ኦሮሞ ስለሆነ ነው እና ታዲያ ኦሮሞ የሆነው እንደነሰው አይደለም እንዴ ምንድነው ያልሽው ቀደም የጻፋችሁ እህቶች ያያያችሁ ነበር በጣም የምትንቀዠቀዡ ቀትር ባብ ይባላል በእኛ ሀገር ብዙ ጊዜ እናገራዋል ወራኝነት ቦታ ላይ ከቀትር ባብ ተጠበቁ ይባላል ቀትር ማለት ይሄ ኩለ ቀን ላይ የዋሬ ሰዓት እንለዋለን በኦሮምኛ ቋንቋ ዋሬ ሰዓት ይባላል ኩለ ቀን ላይ ከብቶች ውሃ በመናጠጣበት እና የቀትር ባብ ይወጣል ይባላል እኔ እንግዲህ የአማራ ህዝብና የኦሮሞ ህዝብ ባለበት ማህበረሰብ ውስጥ ነው ያደኩት የሁለቱም ማህበረሰብ ማለት ነው ዘሬን ግን አልነግርህም ቤሬን ግን አልነግርህም ፈንዳ ከፈለክ እና ሁለቱ ማህበረሰብ ባለበት ሁለቱ ማህበረሰብ ተጋብቶ ተዋልዶ የሚኖርበት ነው አርሲ አርባ ጉጉ እና ከብቶች በመናጠጣበት ቦታ ላይ የዋሬ ሰዓት ላይ ይባላል ወይ ደግሞ ቀትር ሰዓት ላይ የሚወጡ እባቦች አሉ ፀሐዩ በጣም ኃይለኛ ስለሆነ በተለይ በዚህ በሚያዚያና ግንቦት ምናምን አካባቢ ላይ በጣም ተጠንቀቁ ይባላል ቤተሰቡ ይለናል እና ይሄ አቦልስ የሚባል ማፈር አለ ምናልባት የምታውቁት እንደኔ ገጠር ያደጋችሁ ቀይ አፈርም አለ አቦልስ የሚባል ማፈር አለ መረሬ ማፈር አለ ሶስቱ ማፈር አለና ወደ ወንዙ አካባቢ እንደዚህ እንደ አቦልስ አይነት አፈር አለ ወደ ጨውነት ምናምን ነገር የሚሄድ ማለትና በጎቻችን ፍየሎቻችን ሮጠው ይሄዱና እዛ አካባቢ ላይ ያችን ይልሳሉ ወደ ጨውነት አይነት ነገር አለው እና እዛ አካባቢ ጫካዎች ስላሉ ማለት እነዚህ ዛፎች ምናምን ነገር ስላሉ እባቡ እዛ አካባቢ ላይ አለ በጣም የሚገርማችሁ ማለት ነው በጣም አረንጓዴ ተልብማ ጥቁር የጥቁር ጅንጉርጉር መስል 3 ነው 4 አይነት ከለሮች እባብ አቃለውኝ እረኛ ሆኜ በመጠብቅበት ጊዜ ማለት ነው ብዙዎቹንም ነድፈው አንዳንዶቹንም ገለዋል አንዳንዶቹም ላይ አደጋ አድርሰዋል ተጠንቀቁ ነው የሚባለው ደግሞ ያለን አማራጭ በቃ ያው መንገድ ብቻ ነው አንዳንዴ ከብቶች ይነድፋሉ አንዳንዴ በጎቹ ላይ ሁሉ እግራቸው ላይ ተጠምጥመው እናገኛለን ቶሎ በዛ ጋር በፍጥነት ነው የምናሳልፋቸው በጎቹንም እኛም ተጠንቅቀን ነው የምንረግጠው ምክንያቱም ተልብማ የሚባለው እባብ ተጠቅልሎ ይተኛል የፀሐዩ ሙቀት ስለሆነ አንገቱን ቀና አድርጎ እንዴት እየፈጠነ እንደሚሄድ እባቡ አጠይቁኝ እና የቀትር እባብ ይባላል ሙቀቱ በጣም አሻዋው ከስር ስላለ ያቦልስ የሚባለው አፈር አሻዋ ስለሆነ ሙቀቱ አያስተኛውም አያስቀምጠውም እና ብቻ በጣም ነው እየፈጠነ የሚሄደው እና የቀትር እባብ እንዳይነድፋችሁ እንባላለን የቀትር እባብ እንዳይነድፋችሁ በጣም የሚንቀዠቀዥ ነው ልክ እንደሱም ትንቀዠቀዡ ሰዎች አላችሁ መግለጫውን ገና አሰምቼ ሳልጨርስ ከታች በኮሜንት ጽፎ የነበረው አንዳንድ እህቶች ሁሉ አይቻቸዋለሁ ፖለቲካ ውስጥ የኦሮሞ ሲሆን ብቻ ነው እንደ ፖለቲካ ብለሽ ምትዩ እህትዬ አማራው ሲነገር ፖለቲካ ስለሆነ ነው የአማራ ስለሆነ ነው ፖለቲካ ብለህ የምትለው እስቲ በመጀመሪያ አድምጡ ወንድሞች እናቶች
በተለይኛ አካባቢ የወንጌል አማኞች ሆናችሁ አድመጡ። የሆነ ሐሳብ የሰውየውን ሐሳብ ወይ መግለጫውን ሳሰሙ ወይ መጽሐፉን ሳታነብ መጽሐፉን ሙሉን ሳታነብ ደብዳቤውን በሙሉ ሳታነብ አስተያየት ትሰጣለህ እንዴ? ወንድሜ አንብብና ጨርስ መጀመሪያ መጽሐፍቱን። ቴዲ የጻፈው መጽሐፍ ዝም ብሎ ቅራቅንቦ ፍሩሽካ የሆነ ነገር ጽፎ ሲያበቃ ምናምን ብለህ ለማለትም እንኳን ቢያንስ አንብበው፣ ሙሉን አንብበውና ለመክሰስም ለመፈረጅም ቴዲን መስደብ ካለብን እኛ ክርስቲያኖች አንሰድብም። ግን እንደ ስድብ ጣንትን የስድብ አራራ አለብኝ ብለህ ብትል ከሆነ በቃ መጨረሻ ላይ ተዘረግፈዋለህ። ግን አንብበው ሲመጽሐፉን በመጀመሪያ አንብበው፣ የተጻፈውን ደብዳቤ ሙሉን አንብበው፣ ወይ ሲነበብ ስማ መግለጫውን አንብቢው። ቴክስቱን በመጀመሪያ ከላይ የተጻፈውን አንብበው መጀመሪያ እና አገናዝብ። ደግሞ ወዲያውን አንብበው ብቻ ድርግም አድርጎ መጻፍ አይደለም፣ አገናዘብ። አንዳንዶቹ በቃ የወሬ ጥማት፣ የስድብ ጥማት፣ የዘረኝነት ጥማት፣ የክፋት ጥማት ያለባችሁ ሰዎች አላችሁ። ጌታ ይፍታችሁ። እሺ ወንድሞች እናቶቼ፣ መቸኮል የለብንም፣ መፍረድ የለብንም። በሰዎች ሐሳብ ላይ ጽድቅም ነው ብለህ ለመመስከር አመጻም ነው ብለህ ለመመስከር መቸኮል የለብህም። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የተናገረው ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበር ይላል። ፈጥነህ በሰዎች ላይ እጅን አትጫን። ገና አንድ ሰው ተነስቶ ዳጊ ብሎ ቢልም ያ አውቀዋለሁ እኮ በለህ ኦኬ ታውቀዋለህ፣ ግን እኮ ምን እንዳልኩ አልሰማም። ሐሳቡ ሳሰማው አውቀዋለሁ እሱ ከሱ እኮ ምን መልካም ነገር ይገኛል አይባልም። እንደ ክርስቲያን አይባልም። የሆነው ጊዜ ላይ ቢያጠፋ ሁሉ ነገሩ ከሱ መልካም ነገር አይገኝም ብሎ ዋልታ ረገጥ የሆነ አይነት ጥላቻ ተገቢ አይደለም ለማለት ነው። በጣም ይቅርታ።